አለይኩም ወራህመቱላሂ ወበረካቱህ። እንዴት ናችሁ የሀገሬ ልጆች? ደህና ነን አልሐምዱሊላህ። ዛሬ እንግዲህ ከመዲና ወደ ተቡክ አድርገናል ጉዟችንን ማለት ነው። ኢንሻአላህ ቢስሚላህ በሰላም ያስገባኝ ይሁን ከሰዎች ገና አየሩ ወደ ትርት እያለ ነው። ነገራችን ላይ ዛሬ እዚህ ጋር አየሩ በጣም ነበር ያንገራታን ማለት ነው። እና አልሐምዱሊላህ አረፍን። ልጁ ተቀብለን ከተቡክ ወርደን ወደ ቤታችን ይሄድ ነው። እዚህ ጋር መስራው ምናምን ደስ ሲለኝ ቀረጽኩትኝ ማለት ነው። እናማ አጅሪት ሰራችልኝ፣ ዛሬ ሰራችልኝ። ያው ፕራንኩን ያሰብኩት እንዴት መሰላችሁ? ያሰብኳት ማለት ነው ቀን ነው። ሰዎቹ እዚህ ውጭ ላይ ኳስ እየተጫወቱ ነው። እየተጫወቱ ብዙ ሰው ስላለ የሆነ ፈርቼ ታውቁት እንጂ ማለት ነው። ከዚህ የበለጠ ነበር ማስጨነቃት። የምር እንድትጮህ ሁሉ ነበር ማስደረጋት። አይሰሙንም ነበር። በጣም ነው እኮ የደነገጥኩት። አዎ፣ ግን ከውጭ ላይ ስለሆኑ ሰዎቹ የሆነ ስጮሂ ቢሰምተውሽ ቢመጡ ምናምን ብዬ ፈራሁኝ። ከዛ ዩቲዩብ እንዳለን ደግሞ አያውቁም እነሱ ማለት ነው። በድብቅ ነው ዩቲዩባችንን የምንጠቀመው አያውቁም። እና በዛ ምክንያት ነው እንጂ ወላሂ አለቃትም ነበረ ዛሬ ማለት ነው። ማግኝቻለሁ። ቆይ አንዴ ቀን አላወራም። አንቺ አጨክኝ ጨክና ፕራንክ ምናምን አታርገኝ። ሙስታሂል አትችልም። ሲጀምር እችላለሁ፣ ታይሻለሁ። ቆይ እችላለሁ። ታያታላችሁ። ጠብቁት አንዴ ቀን ታይሽ። ኧረ ፕራንኩማ እግዚአብሔር በጣም ደንግጬ ያለው በእውነት ማለት ነው። እኔ ደግሞ ካሜራን አቁመሽ ቀን እያመመኝ ነው ስላልኩሽ ነው እንጂ አልደነግጭም። አዎ ምክንያቱም ቀን እያመመኝ ነው እያለች ነበር። ለዛ በጣም ደንግጬ ያለው በእውነት። ወይኔ በላቸው ጓደኛዬ ክው ነው ዛሬ ያደረኳት። የእውነት በጣም ቀልድ አይደለም። እግዚአብሔርን ደንግጬ ያለው። ወይኔ ከምርም እያመመኝ ነው ይሆናል አይደለ? የሆነ እኔ ቀዝቃዛ አሁን አመመኝ ራሱ አልሰማሽ ሆነ ቀልድ ነው የሚመስለኝ። አሁን እንትን እያለኝ ነው ማለት ነው። የሆነ ጉርበጥ ነገር ምናምን አለ አይደለ? ልክ እንደዛ እንትን እያለኝ ነበርና እና መዲና ምነወራ እንድታይሽው ከተቡክና ከመዲና መዲና በጣም ምርጥ ነገር ናት። ወላሂ አዎ፣ መዲና ምነወራ ርዚቅን ሀያን ሁሉን ነገር የረዘቃት ይመቻል። ሙቀት አለው እንጂ ይመቻል በጣም። አዎ ሙቀቱ በጣም ከባድ ነው። እኛ ደግሞ የምንሰራው ኩሽናው ይሄና ውጭ ላይ ነው። የመጨረሻ 5ኛ ፎቅ ነው ያለው ኩሽናው። ውጩ ከኩሽናው ምግብ ይዞ ሲኬድ እንደገና ደግሞ ወደ ክላስ ሲገባ ምናምን ያው እሳት ነው እና የተወሰነ ያኔ ፊት ምናምን እንትን ይጎዳል ብዙ ጊዜ። በነገራችን ላይ 7 ወር ሰርቻለሁኝ እዚህ ቤት። ሂዴና ረመዳንን ነው ይሄር ነው ረመዳን ሊገባ 3 ቀን ምናምን ሲቀረው ሀርና አሁን ደግሞ ያው ለሰርግ መጣ እና አላችኋለሁኝ ይሄና ዝም ብሎ የተሰራ እንዳይመስላችሁ ለሰርግ የተሰራ ሂና ነበር። ከዛ በጣም አናደዱን ወላሂ። ሷብትን ብለን ልንሄድ ሰርጉ ባለ ሰርጉ የሚድረው ሰውዬ የሰውያችን ልጅ ነው እና ሰራተኛ አይገባም ከሰርጉ ብሎ አገዲ ቢባል ቢሰራ አይቻልም ብሎ አገዲ። ከዛ ምንም አማራጭ የለም። ሰዎቹ ቅሩ አሉና ምግብ አዘዙልን። እነዚሁ አልሐምዱሊላህ እህቴ መታ ነበረ። ትልቅ እህቴ ከሰውዬ ልጅ ቤት ነው የምትሰራው እና እሷን አመጡልን። እዚሁ ምግብ አዘዙልን። ወላሂ የሷ ሴትዮ በጣም መልካም እና ጥሩ ሴት ናት። ምግብ አዘዘችልን።
ከዛ እዚሁ እህቴ ጀበና ምናምን ይዛ መጣ። ዳቦ ጋገርን። እንደውም ቪዲዮ ለቅቄያለሁኝ አላያችሁ ካልሆነ በስተቀር እና አፏ ብትንትን ብለን አመሸን። ፈታ የምር ፈታ ብለን ቡናችንን ጠጣን ማለት ነው። እና ኢንሻአላህ በዚሁ አጋጣሚ ደግሞ ለእስልምና እምነት ተከታይ የሆናችሁ ሁሉ በሙሉ እንኳንም ለኢድ ለአረፋ በዓል አደረሰን እንላለሁኝ። ኢንሻአላህ ተዓላ ነገ የአረፋ ነው። ጾመው ከሚጠቀሙት አላህ ያድርገን። የቻላችሁ ብትጾሙ ትልቅ ሀጅርና የ2 ዓመትን ወንጀላችንን የሚያብስልን ይሆናልና ያው ትንሽ ምናልባት በመዳን ቤትም ስራ ምናምን ሊከብዳችሁ ይችላል። ለአንድ ቀን ሳትሆኑ አትቀርም። ደግሞ 10ዋንም ቀን 9ኛንም ቀንም የጾምነውንም የጾማችሁትንም ደግሞ አላህ ይቀበላችሁ ይቀበለን ሁላችንን ኢንሻአላህ። ሀጃችንን አላህ ይሙላልን። ወላሂ የሰው ሀገርን በቃ ብሎ በሀገራችን ርዚቅንና ይስጠን። ሲሰጠን ደግሞ ያ ረብል ዓለሚን ሰጭ አድርገን። የሰው ልጅ ሰጥቶትም ሰጭ ያልሆነ ሰው ብዙ አለ። ማንም ሰው ተቸግሮ እያየ እንዲሁ ዝም ብሎ የሚያልፍና አላህ ከሰጪዎች አላህ ያድርገን ኢንሻአላህ። ኢድኩም ሙባረክ ብያለሁ ማለት ነው። እንኳን አደረሳችሁ ኢንሻአላህ። የኢዱን ድባብ ደግሞ እንሰራለን ቪዲዮ እንጀራ ምናምን እናስመጣለን ኢንሻአላህ። ያው ሰዎቻችን እኛ ትንሽ ያን ያክል እንትን አይደሉም ፈታ ያሉ ናቸው እና ያው ኢንሻአላህ ኢድን ደግሞ በኢዱ አድርገን ሰርተን ምናምን እናሳያችኋለን ማለት ነው። እና ይሄንን ይመስላል እንግዲህ ያው ወደ ተቡክ ጉዞ ወደ ተቡክ እናደርጋለን ማለት ነው። ከዚህና ከተቡክ ማን ይሻላል? አረ ይሄ ይሻላል ወላሂ። ነፃነት አለው ደግሞ። አዎ እዚህ ነፃነት አለው። እዛ ለምንድን ነው? ቆይ አንድ ጥያቄ ልጠይቅሽ። እኛ ነን ምግብ የምንሰራው ለነሱ ግን ሆኖም ሳለ የነሱ ምግብ ስንሰራ አይሸታቸውም። ለምንድን ነው ገና ዘይት ስንጨምር ሳይበስል ሸተተ ብለው ውይ ይላሉ። የምር ይቀውጡታል። እኛ ጋር ብቻ ነው ወይስ እናንተም ጋር? ሸተተ ብለው ማለት ነው። ወላሂ በጣም ሸተተ ይላሉ። ምንም ሳንሰራ ደግሞ ገና ሳንሰራ ራሱ ምንም ሳንሰራ እንደዛ የሚሉት ማለት ነው። አንዳንድ ጊዜ ያው ቲማቲም ጠባብሰን እንበላለን፣ ሽሮ ምናምን እንሰራለን እና ኩሽና ከገባን ምግብ ሸተተ ዝጉት በሩን ይላሉ። ምንም ሳንሰራ እኛ እኮ ጅብን የሆነ ነገር ወይም ምናምን ጠባብሰን ሊሆን ይችላል የምንበላው፣ ግን እነሱ እንደዛ ይላሉ። አባና አላህ ይስጥር። እኛ ጋር ብቻ ነው ወይስ እናንተ ጋር? በሁሉም ቤት ሊኖር ይችላል። በኮሜንት አሳውቁልን። ኮሜንት ላይ ደግሞ ላይክ አድርጉት። ቪዲዮውን ስታዩት ላይክ አድርጉት። አይከፈልበት ወላሂ ለአላህ አይከፈልበትም እንዴ። ላይክ አድርጉት፣ አበረታቱን። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤቱን ተከታተሉ፣ ተቀላቀሉ። ሰብስክራይብ አድርጋችሁ ወዳችሁ ፈቅዳችሁ ደግሞ ለምትከታተሉ ሁሉ ከልብ አመሰግናለሁኝ። እንወዳችኋለን፣ እናከብራችኋለን። ስራ ሁሉ የበዛባችሁ አላህ ስራውን ቀለል ያደርግላችሁ ኢንሻአላህ። ሁላችንንም ሀገር ሰላም ይሁንልን ኢንሻአላህ። እንግዲህ መሄድ የሚያሰባችሁትን አላህ ከይር መንገዲ ጥሩ መንገድ አላህ ያደርግላችሁ። እንዘገያለን ብለን ያሰብነው እንደሞ እንግዲህ አላህ ቅርብ ያለው መሄጃችን አይደል? አዎ በጣም በእውነት ሸጋ እንኳን ያው ለመሄድ ተወስናለኝ። እኔ ወስኛለሁ። አዲስ የሚመጡ ልጆች በነገራችን ላይ 2 ዓመት ሰርተን መሄድ ያለብን ምናምን እያሉ ነው እንትን የሚሉትና እና ቆንጅታ መሄድ ነው የምትፈልገው ወደ ሀገሩ። ለምን ብዬ ትልሻለሽ? ለምን ብዬ እናንተ እናቴ እዚሁ ወርጁ ምናምን ትላለች። ታይ ነገ 1 ብር የሌለሽ ቤት ሂደስ ገቢ በጭጨሽ ካርድ የሚገዛልሽ የለም። እኛ ሂደን ከመተን ከቀመስ ነው ተማሪ ባክሽ ላስተምርሽ አልኩኝ። እኔ ልክ ነኝ ወይስ እሷ ልክ ነኝ? አይ እሷ ደግሞ ለምን ብዬ ገና ህፃን ነኝ አለች። ገና ልጅ ነኝ እሰራዋለሁ ምናምን አለች። እንግዲህ ኢንሻአላህ አላህ ከይሩን ነገር ይወፍቃት፣ ከይሩን አላህ ይስጣት። እና በነገራችን ላይ ጓደኛዬ ምርጥ የቆንጆ ልጅ ናት። እዛ ላይ ደግሞ ጸባይ ሰናይ የሆነች ናት ጓደኛዬ ማለት ነው። በሃይማኖታችንን ብንለያይም ያው የሰው ልጅ የሚወደው ሁሉ ይመኛል አይደለ? እኔ ደግሞ ለሷ ዲነል እስላምን እመኝላታለሁ። የሰው ልጅ የሚወደውን ለሚወደው ሰው የሚወደውን ነገር ይመኛል አይደለ? ያው ሃይማኖቷን እየተጋፋሁኝ ወይም ሃይማኖቷን እንትን እያልኩኝ አይደለም። ያው ግን አለ አይደለ ከሚለው አንፃር ነው። እና ኢንሻአላህ ሲከፋኝ ይዞሽ ብላኝ
አባብላኝ አንከባክባኝ ውሃ ልስጥሽ ወይ ብላ እንደዚህ ነው ብላ ያው ዛሬ አያችሁት አይደል ፍራንኩን ከባድ ነው እንደዛ ፍራንኩማ እንዲህ እንደ እንቁላል ተንከባክባ ያዘች ማለት ነው። እና ወደሽ ያው ወሬ ያናብዛት የምትይው ነገር ካለ ኧረ ምንም የምለው ነገር የለም። ሰብስክራይብ አድርጉ እና ደግሞ ይዩትማ ቪዲዮውን እስከ መጨረሻ ይዩትማ በእናታችሁ። ኧረ አሳድጉን እስቲ አሳድጉን ያለሽና ከልብ እናመሰግናለን። ቪዲዮውን እስከ መጨረሻው ድረስ ለተከታተላችሁ ሁሉ ከልብ እናመሰግናለን። ሰላም ሁኑ። ሰላማችሁን አላህ ብዝት ያደርግላችሁ። ሁላችንንም አላህ ሰላም ያደርግልን። አሜን። ሰላም አለይኩም ወራህመቱላሂ ወበረካቱ።